አብይ አህመድን ጀግና ነው ምናምን ስትል ሰምቻለሁ እና ትክክለኛ ጥያቄ ምን ከምን አንጻር ነው? አንተ ብልጽግና ነህ ወይ? አቋምህን በደንብ አብይ አራዳ አይደለም። አብይ በጣም ታጋዩን ነው እያልከኝ ያለው። እኔ ደግሞ ሀገራችን አሁን ብዙ ችግር ላይ ነው ያለችው። ስለዚህ በዚህ ባለንበት ችግር ውስጥ ደግሞ ይህ መንግስት ተቃዋሚ መሆን አለብህ፣ መታገል አለብህ ነው። ወይ ማሰልጠን አይችሉ ወይ መናገር አይችሉ። እንዴት ነው እንደዚህ አይነት ስራውን እየተጨመላለቀ ሆኗል? በቃ የመንግስት መስሪያ ቤት ለምን ሰው በእውቀቱ ሳይሆን በዘር እየተተካ ስራውን አበላሹ። አብይ አህመድ ተንኮሉ ሲሳካለት አይቻለውን ብዬ ይኸው ቪዲዮ ሰርቼ ነበር። ይኸው እንግዲህ እንደምታዩት አዲስ አበባ ምናምን እያለ እንትን እያለ ነው የመጣው። ስለዚህ ተንኮል ካየ አታከሽፉም እንዴ አንተ? አሁን ለምሳሌ ለክርስቲያኖች ክፉ ነገር ሊደረግ ከሆነ ይጸልዩና ያከሽፋሉ። አንተ አታከሽፍም? የነገውን አይደለም የትላንቱን እንኳን ማይናገር ነብይ። እሺ ከሀገር በቀሉ ነብይ ደምሳሽ ጋር ሳወራ ታገኙኛላችሁ። ነብይ ደምሳሽ እዚህ ጋር ከጎኔ መጥቷል። የፍቅር ሲዝም ሃይማኖት መስራችና ባለ ራእይ ነው። እውነት ለመናገር ይሄ ሰው የካሜሩናዊ ቢሆን ሰዎች ይሰግዱለት ነበር። ነብይ በሀገሩ እንዳይከበር የሚለው አንተን ሳይ ነው ነብይ የሚገባኝ። አሁን ካሜሩናዊ ቢሆን በጣም የሚከበር ሰው ነበር። እኛ ሀገር ላይ ግን ከገስት ላይ ያስወርዱታል። ለማንኛውም ከነብይ ደምሳሽ ጋር አጠቃላይ እስኪ ተጠፋፍተን ስለተገናኘን እስካሁን ስላለው ስለ ትግሉ ስለ እምነቱ ቆይታ ሳድርግ ታገኙኛላችሁ። ነብይ ደምሳሽ እንዴት ነው? አለ እንዴት ነው? ደህና ነህ ወይ? አለው ነብይ ደምሳሽ ጌመር ሆንክ እንዴ? አይ ሁሌም አይደለም፣ አንዳንዴ እጫወታለሁ። የመጀመሪያ ጥያቄ ጸጉርን እንዲህ የተቆረጥከው ምንድነው? አላማ አለው ወይስ የተለየ የራስ ስታይል ነው? አዎ ትእዛዝ ነው። ጸጉሬንም እኔንም ታዝዤ ነው። እኔ ሁሉ ነገር ታዝዤ ያደረኩት ነው። ማን ያዘዘ? ነብይ ደምሳሽ አይ ቲንክ ከዚህ ጊፍት መስታለች። አሽዋክ ነው። አሽዋክ ነች እንግዲህ ያዘዘች። አሽዋክ ነው ያዘዘች። የፍቅር አምላክ እሷን ያዘዘች። ባለፈው የሆነ አመጽ ነው ምናምን ጠርተህ ነበር። እሱ አመጽ ከምን ደረሰ? አሁንም አመጽ እኮ እየጠራሁኝ ያለው ሰሞኑን በአዲስ አበባ ጉዳይ ላይ የተነሳው ወሬ በጣም ስለሚያናድ እንደ አዲስ አመጽ መውጣት አለብን። ኢትዮጵያ ችግር ውስጥ ነው ያለችው። የመጀመሪያውን አመጽ ጠርተህ አልሰማሁም። ድጋሚ የመጀመሪያው አመጽ አፋጣኝ ነበረ፣ የአንድ ሳምንት ስለነበር በደንብ አልተደመጠም። የአሁኑ ግን የሶስት ወር እቅድ ይዘን እኔ ደግሞ ተመርጫለሁ። በሶስት ወር አመጹን በማስነሳት ዙሪያ ላይ መርጠውኛል እና በዛ ዙሪያ ላይ የሶስት ወር እቅድ ይዘን እየሰራን ያለ ነው። ኢትዮጵያን ለማዳን ትክክለኛው መፍትሄ አመጽና የከተማ ብጥብጥ ብለን አስበናል። እና ነውጥ በዚህ በነዳጅ በምናምን በሃይላንድ እየያዙ ማፈንዳት፣ የሆነ ቦታ መበጥበጥ ምናምን። ህዝቡ እኮ በጣም አዲስ አበባ የሚባለውን ወሬ እንዴት እንዲናፈስና እንዲመጣ ያደረገ ዓለም ላይ እንዲያለ ነውጥ እኮ የሚጠሩ ሰዎች ራሳቸው ከፍቶ ህዝቡ ዝም ሲል ጭራሽ አዲስ አበባ ላይ ሌላ ችግር እየመጣ ነው። እንደዚህ እኮ አንድ አይነት እኮ እንትን የሚጠሩ ሰዎች እኮ ራሳቸው ከፊት ሆኖ ነው። አንተ የት ሆነ? እሺ ቆይ ቴዲ እስቲ አንድ ነገር እናውራ ካልክ እኔ ኢትዮጵያ ውስጥ 4 ጊዜ ታሰርኩኝ። በዚህ በ3 ዓመት ብቻ ሁሉ ሰው ያውቀዋል። ቫይራል የወጣ እስር ነው። እስር ቤት ብዙ ቪዲዮ ነበርና ስትገባ ስወጣ የቀረጹኝ ሁሉና ዶክመንቶችም አሳይቻለሁ 4 የመታሰሬ እና ከዚህ በላይ ምን ላድርግ? ለአምስተኛ ጊዜ ደግሞ በጣም የመጨረሻ ነበር፣ ቂሊንጦ ነበር። እና ስለዚህ እስር ፈርተህ ነው የወጣው? እስር ፈርተህ እና ጠፍቼ ወጣሁ። አገሪቷ ዲሞክራሲ ብትሆን የፈለግነውን የመናገር መብት ቢኖረ እንደሌላ ሀገር እንደነ ኬንያ እንደነ ኡጋንዳ ሰዎች የፈለጉትን ይናገራሉ። እንደዛ ቢሆን ኦኬ፣ አገር ውስጥ ሆነን እንቃወም። እኔ እንደውም አንተን ብሆን እንዲህ ያለ ሀሳብ ካለኝ እኮ የኢትዮጵያ ሕዝብ ለምሳሌ አሁን አንተ ብትሰዋ የነብይ ደምሳሽ ሌጋሲ መቀጠል አለበት ብሎ ህዝብ ይወጣል። ኖ እሱ አንተ መስዋዕትን ፈርተህ እንዴት ነው ተሰዋ? ድል ማድረግ በቁምህ ድል ማድረግ ነው እንጂ መስዋዕት ምን አመጣው? አብረህ ለምንድን ነው ከነሱ ጋር ለምንድን ነው አብረህ ይሄን ማታደርገው? ከማጋ ብልጽግና ጋር ምንም የሚስማማ ሀሳብ የለኝም። አንደኛ ዘረኛ ኮንሰፕት ነው ይዞ የመጣው አብይ። ገብቶኛል እኮ የኦሮሞ ፖለቲካ ሲጠራቸው ፊንፊኔን አዲስ አበባ የማድረግ የመሳሰሉት የማይረባ የተልካሻ 86 ብሔር ጨፍልቆ ይዞ
አንድ ብሔርን የበላይ እያደረገ ያለ መንግስት ነው። እንዴት ነው ከዚህ መንግስት ጋር ተስማምተን የምትሰራው? ስራ ላይ እንኳን እንዳለ ኦሮሞዎች ነው የሚሾሙት። እኔ ክፍለ ከተማ ማዕከላዊ ሰራ ነበር እንዳለ በሱ ምክንያት ነው አዳራሽ ላይ ተናግሬ የተባረርኩት። እንዳለ እኛ ሳንሾም ማስተር እያለን ዲፕሎም ያለው ኦሮሞ እየተሾመ እንዴት ነው ማልናገረው? እኔ ስንት ስራ ልምድ ያለኝ ስንት መስራት የምችል እያለ ምንም እንከፍ አካፋ እየመጣ ከኔ በላይ ሹምሹ ስድብ አቁም። ከኔ ጋር ሆነ አትሳደብ። ኖ እሺ። ግን የተሾሙ ያሉት የማይመጥኑ ናቸው። የማይመጥኑ ብቻ ሳይሆን ብሔርተኞች ናቸው። ለምን ማጣራት ይቻላል። ይሄ ቀላል ነው። ለምንድን ነው የሚሾሙት እንደዚህ አይነት ሰዎች? በዚህ ምክንያት ስናገር ነው ከስራ ያባረሩኝ። እራሱ መስሪያ ቤቱ እኮ አሳስሩኛል። ታውቋል። ያዛ ጊዜ እንዴት አንድ መስሪያ ቤት እኔን ያሳስራል? ፖሊስ ራሱ ፈልጎ ወንጀልን ፈልጎ እንጂ መስሪያ ቤቱ ፋይናንስ ሳይ ምን ይላሉ መሰለህ? የተቀጠርከው ሴቶችና ወጣቶች ቢሮ ነው። አዎ ሴቶችና ህጻናት ቢሮ ነው። ሴቶችና ህጻናት ቢሮ ተቀጥሮ ጠቅላላ ሴቶቹ በማስተናገድ ፈንታ በቃ አብሬሽ ካልተገላበጥኩኝ እያለ አስቸገረ። እነ ዋንትያን ሁሉ እኮ እኛንን ያቋቋምናቸው ሴቶችና ህጻናት ጎዳና ላይ የሚቆሙ የተቸገሩ ምናምን። እኔ አሰልጣኝ ዋና ነበርኩኝ፣ አሰለጥናለሁ። አሁን እነኚህ ኦሮሞዎች ይመጡና የማይችሉትን የኛ ፕሮሰስ ካውንስል ይሆናሉ፣ ቡድን መሪ ይሆናሉ። ወይ ማሰልጠን አይችሉ ወይ መናገር አይችሉ። እንዴት ነው እንደዚህ አይነት ስራውን እየተጨመላለቀ ሆኗል? በቃ የመንግስት መስሪያ ቤት ለምን ሰው በእውቀቱ ሳይሆን በዘር እየተተካ ስራውን አበላሹ። ለዛ ነው የተናገርኩት። መናገር መብቴ ነው። እነሱ ጭራሽ ከስራ አባረሩኝ። የ3 ወር ደሞዜን ወሰዱ፣ እርር አደረጉ። ቤቴ መፍረሱ፣ ባንክ መታገዱ ምናምን እንዳለ ሆኖ መጨረሻ ከሀገርም ተባረርኩ። እንደምታ ከዛ በኋላ ልገባ ነበራል። ከሰስ ከአምዳ ተከስ መስሪያ ቤቱንም ስከስ 8 ወር ሙሉ መጨረሻ ላይ እንኳን ላሸንፍ የማይሆን ነገር ነው። ጭራሽ ክስ ላይ ሞኝ ሊያስሩኝ ነበር። እንዴት ካላግባብ ነው የታሰርኩት? እኔ ምንም ማስጠንቀቂያ ሳይሰጠኝ የተባረርኩትም እንደዛ ነው። አንድ የመንግስት መስሪያ ቤት እንዴት እንደዚህ አይነት ስራ ይሰራል? የፈለግነውን ሀሳብ የመስጠት አሁን መንፈሳዊ ሰዎች በመንፈሳዊ ቋንቋ ነው የሚናገሩት። አንተ ለምንድን ነው በስጋ የምትገለጠው? በስጋ አይደለም። እኔ ስራ እንደ ስራ ነው። አሁን ሃይማኖት ሁላችንም የግል ነው። መንፈሳዊ ሰው አንተ እኔ አሁን እንደ ሃይማኖተኛ ሳይሆን ስራ ቦታ እኮ ሄጄ ዱላዬን ምናምን በዱላ ይዤ ነበር የምገባው። ስራ ቦታ ከለከሉኝ። ባዶ እግሬን ነበር፣ ጫማ አርጋሉ። እራሳቸው ህግ ያወጣሉ። ለምን እላቸዋለሁ? ባለ ጉዳይ ባዶ እግሬን እየገባ የሚያወሩት ሁሉ ነገር የማይመጥን መብቴ ነው። ባዶ እግሬን መስራት ለምንድን ነው የሚከለክሉኝ? እሺ ቆይ ያንተ እምነት ለምሳሌ ሰዎች አሁን እኔ ባለሁበት እምነት መተላለፋቸውን ይቅር በላቸው ክርስቲያን ስትሆን ለምሳሌ መጽሐፍ ቅዱስ ምን ይላል? የሚያደርጉትን አያውቁምና ይቅር በላቸው ይላል ኢየሱስ ክርስቶስ። አሁን በአንተ እምነት ሰዎች ሲበድሉ ምን አድርጋቸው ነው የሚለው? ኖ እንደ መገደል አሁን እንደ ብልጽግና ያሉ ከሆነ ግደላቸው ነው የሚባለው። አሁን ብልጽግና እያደረገ እንዳለው በጣም ብዙ ሰው እየገደለ ነው። ብዙ ሰዎችን የመጨረሻ ክፉ ግደላቸው ነው ቤታቸው እየተቀማ ቤት በመቀማት ዙሪያ ከሆነ አይሸዋቅ አምላካችን ቤታቸው ሰውን የሚገድል ከሆነ ሰዎችን በዚህ ደረጃ ግፍ የሚሰራ ከሆነ ይገደሉ ነው የሚለው። አሁን ብልጽግናዎችን መግደል ያጸድቃል። በኛ ሃይማኖት አጽዳቂ ጽድቅ በእውነት አሸዋት ነው ያለችው። ምን ላይ የተጻፈው? እኛ መጽሐፍ ላይ 2028 ላይ ነው የተጻፈው። 28 ቅዱስ ፍቅር መጽሐፋችን ላይ። ስለዚህ ይገደሉ ነው የሚለው። ምክንያቱም እየሰሩ ያሉት ግፍ እና ተንኮል ህዝብ ላይ በጣም ከባድ ከመሆኑ ስልጣን ያላቸው ከሆነ ይገደሉ ነው የምትለው ራሷ ቃል በቃል እንጂ የበደለን ይቅርታ ምናምን አይደል? ኖ የበደለ እንደ ግለሰብና እንደ ስልጣን ይለያያል። እንደ ግለሰብ ከሆነ ደረጃ ይሰጠዋል። አንድ ጊዜ፣ 2 ጊዜ፣ 3 ጊዜ ይመከራል። ማይመለስ ከሆነ እንደ ቅጣቱ ይለያያል። ሊታሰርም ይችላል። ግን ስልጣን ላይ ያሉ ከሆነ የመንግስት አካል ከሆነ ያመነዘረ ሰው ምህረት አለው።
ህዝብ ከባችሁ አምፁ፣ ብጥብጥ አስነሱ፣ ግደሏቸው፣ አሸንፏቸው፣ ውጡ ነው ያለችው። ለዛ እኮ ነው አመፅ እያልኩ 10 የምጠራው። አመፅና የከተማ ብጥብጥ ይነሳም ነው። ለዛ ነው እናስነሳም። እሷ የመከረችውን ሀሳብ ይዤ ነው። በእኛ ሃይማኖታችን ስላለ ነው እናምፅ ያልኩት። ጽድቅ ስለሆነ ነው። ጽድቅ ነው፣ እንጸድቃለን። ወይ ለጊፍት ብለህ የጨመርከው ጥቅስ ነው ወይስ መጀመሪያም የነበረ ነው? መጀመሪያም የነበረ መንፈስ ቅዱስ ይቅርታ በልብ በእውነት ለምን የዛሬ 5 ዓመት እምነቱን የጀመርክ ሳሳዋይ ይሄ ጥቅስ አልነበረም? ኖ በየጊዜው አይደለም። ሁሉንም ነገር እኮ በጣም ረጅም ነው። 400 ምናምን መጽሐፍ ነው። ስንቱን ተናግሬ እችላለሁ። ብጥብጥ ሲነሳ ነው ይሄን ደግሞ ማወራው። አሁን ደግሞ በጣም አዲስ አበባ ዙሪያ ላይ እየተሰራ ያለው ስራ ጭራሽ ፊንፊኔ ምናምን ማለታቸው ሳይቀር ሰውየው የከተማችን እምብርት ነች ምናምን እያለ የማይቀደደው ወሬ የለም። በዚህ ዙሪያ ላይ ዝም ማለት የለባችሁም። ዝም ስትሉ እየባሰ ነው የሚመጣው እና ዝም አትበሉ በማለታችሁ ብዙ ነገር አሁን አንዳንድ ቪዲዮዎችን አለ አንዳንድ ቪዲዮዎችን ሳይ አንዳንድ ንግግሮች በዓለም ያሉ ሰዎች እንኳን የማይናገሩትን ትናገራልና አንተ መንፈሳዊ ሰው ሆነ እንዴት ነው ንግግሮች መንፈሳዊ መምሰል ያቃጣቸው? ለምሳሌ አሁን ዓለማዊ ስድቦች ምናምን ተቀላቀላለ ተብለ ያመዋል ሰዎች እንዲህ ለሚያሙ ሰዎች ምን ትላለህ? ለምን መሰለህ? አዎ ስድቡንም ራሷ ነች አይሿክ ነች። ቀጥላ 29 ላይ ትቀጥላለች። ቀጥሎ ያለው መራፍ አዎ በቃ ጥንብ ናቸው፣ ግም ናቸው፣ ዘረኞች ትላለች። በቃ ዘረኛ የሆነ ጥንብ ነው፣ ግም ነው ትላለች። ለዘረኝነት በሙሉ አዎ ዘረኛ የሆነ በቃ ዘረኝነትን በጣም ነው የምታገኘው። ዘረኝነት ጥንብ ነው የሚለው ቁርአን ላይ አለ። ከቁርአን ውስጥ ነው ትላለች። ቆሻሻ ናቸው ዘረኞች። ዘረኝነትማ ጥንብ ነው ነብዩ ቆይ ብሏል። ከዛ ውስጥ ነው ይገደሉ የምትለው ለዛ ነው። እኔ ለዛ ነው ቆሻሻ ጥንብ ግም እምላቸው ከሃይማኖቴ የመጣ እንጂ ከራሴ ቃል ጨምሬ አይደለም። ከራሱ ይመጣል። አልተሳደብኩም። መንፈስ ቅድስት ያለችው ነው። እኔ ማንኛውም አይነት ስድብ እንትን ካልክ አስፈንጥሬ አንተ አስወርዳለሁ። በስርዓት ባለው ነገር ተናገር። አሁን ዘረኝነት በሙሉ ካልክ ይሄ ያንተ አይደለም፣ ቁርአን ላይ ያለ ነው። ቁርአን ላይም ከኛ ጋር በዚህ ነገር ይስማማል። በጣም እንስማማለን በዚህ ነገር ቁርአን ላይም በነገራችን ላይ። ስለዚህ ከቁርአን ወስደ ነው ዘረኝነት ግን ዋናው ነገር ጽድቅን የሚያገኙት ሆኖ የሆኑትን ሙስሊሞች አሁን አንዳንድ ሙስሊሞች ይናገራሉ፣ አንዳንዶቹ ዝም ይላሉ። መናገር መቻል አለባቸው። ዘረኞችን ዝም ካሉ ምን ዋጋ አለው? የቁርአንን እንትን አያገኙ፣ በረከት አያገኙ። በአሁኑ ሰዓት እየተደረገ ያለው የትኛውም የሃይማኖት መሪ ዝም ማለት የለበትም። ሙስሊምም፣ ፕሮቴስታንትም፣ ኦርቶዶክስም። ምክንያቱም ብዙዎች ችግር ውስጥ በዘረኝነት ምክንያት ችግር ውስጥ ይወደቁ ነው ያለው። መግለጽ አለባቸው። እሺ አሁን አንዳንድ ሰዎች አንተ ነቢይ ደምሳሽ ከሁሉም ሃይማኖቶች ቅንጭብ ወስዶ ነው እንጂ የራሱ የሆነ ነገር የለውም ይለዋል። ከእስልምና ወስዳል፣ ከሃይማኖት ከክርስቲያን ወስዳል። ቅንጭብ ጫን የነካካ እውነት ይባላል። ምን ትላለህ? እኛ ጋር ምድር ስትፈጠር ጀምሮ ራሳችን የቻልን ሁሉ ነገር ምንም ከሌላ ጋር አይገናኝም። ከኛ ጋር ሰው የተፈጠረው 6 ሆኖ ነው፣ ሌሎቹ ጋር 2 ሆኖ ነው። ሁሉም ጋር እንደውም አዳምና ሔዋን እኛ ጥቁሮች ከየት መጣን? ምድር ስትፈጠር 6 ሆኖ ነው የፈጠረችው። አሸዋ ከሆነ እሷ የሚሳናት የለም። ሁሉ ነገር እኛ ጋር መጽሐፉ፣ ህግጋቱ፣ ስርዓቱ፣ ዶክትሪኑ፣ መመሪያው፣ የስግደት፣ የጸሎት፣ የአምልኮ ይለያያል ከሌሎች ጋር። አሁን ለምሳሌ ጥቁር አይደለም እንኳን ግን የሰው ልጆች የ3 ዝርያ ቅልቅል ናቸው። ይሄ ቻይናዎች፣ ነጮችና ጥቁሮች ቅልቅል ናቸው። አዳምና ሔዋን ደግሞ ከ2 ዘር ነው የመጡት። ከአንድ ዘር ነው የመጡት። ከማን? ሌሎቹ ዘሮች የመጡ ከእስራኤል ዘር ነው የመጡት። ሌሎቹ እኛ ጥቁሮች፣ ቻይናዎች ከየት መጡ? ስለዚህ ይሄ ትክክለኛ ነው። እሺ አሁን እየሆነ ባለው ጦርነት ምን ትላለህ? የኢራን እና የአሜሪካ የራሽያ እና የዩክሬን ጦርነት ዓለም ይኸው ድብልቅልቋ እየወጣ ነው። እኔ እንግዲህ ሁሉንም በህልም አይቼ ስናገር ነበር። ይሰሙኛሉ፣ ያልሰሙኛሉ። ብዙ ህልም እያየሁኝ እየተናገርኩ ነው የነበርኩት። በእውነት መንፈስ ቅዱስ በኛ ላይ ምን ተናገርክ? ሰሞኑን ራሱ ስለተጠንቀቁ ብዬ እነ ደብረ ጽዮንን ተናግሬያለሁ። አብይ አህመድ ተንኮሉ ሲሳካለት አይቻለውን ብዬ ይኸው ቪዲዮ ሰርቼ ነበር። ይኸው
እንግዲህ እንደምታዩት አዲስ አበባ ምናምን እያለ እንትን እያለ ነው የመጣው። ስለዚህ ተንኮል ካየ አታከሽፉም እንዴ አንተ? አሁን ለምሳሌ ለክርስቲያኖች ክፉ ነገር ሊደረግ ከሆነ ይጸልዩና ያከሽፋሉ። አንተ አታከሽፍም? ኖ መክሸፍ አለ እኮ መፍትሄ እኮ ነገረችኝ። አመፅና የከተማ ብጥብጥ ነው ውጡ ብላለች እሷ ያለችውና እኔ ከእሷ ካለች ውጭ በራሴ ሰው ነኝ ምን አውቃለሁ። ያንተ መንፈስ ደም የሚያይ መንፈስ ነው እንዴ? ብጥብጥ የሚያይ እንዴት ያለ መንፈስ ነው እንዴ? አንተ መጥፎ ሰው ለምሳሌ ሁሉም ኢትዮጵያ ውስጥ ያሉ ሃይማኖቶች ሁሉም ሃይማኖቶች ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ፣ እስልምና ውስጥ ብትሄድ አንዳቸው ስለ ሰላም ይጸልያሉ፣ ስለ ሰላም ይሰብካሉ እንጂ ስለ ብጥብጥ ምናምን የሚሰብኩ የሉ። ያንተ እንዴት ያለ መንፈስ ነው? ይህ ማለት ይኸውልህ አልታዘዝም፣ ህዝባዊ እምቢተኝነት ማለት ነው። እምቢ ማለት ነው፣ በቃኝ ማለት ነው። ባገኘው ነገር መቀጥቀጥ ሃይማኖት አምላካችን ያዘዘችው ያለው 2028 ላይ ዝም ማለት የለብህም ነው። በቃ መጥፎ መንግስት ከመጣ ዘረኛ መንግስት ከመጣ እምነትህ ራሱ ተጠልፎ እንዳይሆን አንተ እርግጠኛ ነገር እምነትህ በታጣቂ ኃይሎች አልተጠለፈም። ይህን ነው እንግዲህ እሷ ያዘዘች። እኛ በራሳችን የምንጨምረው ምንም ነገር የለም። መንፈስ ቅዱስ እሷ። እሺ የ5 ዓመት ግብህ ምንድን ነው? በቀጣይ 5 ዓመት እንግዲህ በመጨረሻው 5 ዓመትማ ሃይማኖቱ ዓለም አቀፍ የመጨረሻ ዓለም አቀፍ ማድረስ ነው። በዓለም ላይ ብዙ ተከታዮች ያሉትና ተሰሚነትና ተደማጭነት ያለው ሃይማኖት እንዲሆን የመጨረሻ ግባችን እንደ ዓለም ነው። እቅዳችን እኛ እንደ ዓለም ነው ይዘን፣ ምክንያቱም የዓለም ነብይ ነኝ አለ። እሺ ኢትዮጵያ ውስጥ ያሉ ሰዎችን ማሳመን የከበደህ ለምንድን ነው? እኔ እኮ ያንተ ነገር ለምሳሌ እኔ አሁን ያንተ ነገር ውስጤን ይበለዋል። ብዙ ጊዜ ሳይ ይሄ ሰውዬ ሁልጊዜ የምናገረው ነው። እኔ አሁን አንተን ለመሸንገር ምናምን አይደለም። አንዳንድ ጊዜ ትክክለኛ ሰዎች ሊነሱ ይችሉና እኛ በመዘናጋት ምናምን ልብ ላለን እንችላለን። ምናልባት አንተ ትክክለኛው ሰው ሆነ ቀለ ስለመጣ ቀሎብን እንዳይሆን ብዬ ብዙ ጊዜ አያለሁ። ግን ሳይ ለውጥ አታሳይም። ጭራሽ እምነት እየበዛ ይሄዳል። ያንተ ተከታዮች ቁጥር እየቀነሱ ነው የሚመጡት። ለምንድን ነው የሚሆነው? ኖ የሃይማኖቱ ተከታዮች የሚቀንሱበት ሂደት አለ። አንዳንዴ የቀነሱበት በተለይ ስሰደድ አገር ውስጥ የነበሩ አንዳንድ የዚህ መንግስት ደጋፊዎች የቀነሱ አሉ። እነሱ ታዲያ አምላካቸውን ከብሔራቸው ይበልጣሉ። ብሔር ላይ ዲፔንድ ያደረገ መጀመሪያ ሲከተሉም እንደዛ ነበር። መጨረሻ ላይ እንግዲህ መንግስት የሚደግፉ ሰዎች የነበሩ በሙሉ ሃይማኖቱን ትተዋል። እሺ አሁን አንተ ብትሰዋ ለምሳሌ አሁን አያድርስብህና ብትሰዋ ተተኪ ማን ነው? እንግዲህ እኔ መጨረሻ ከመሞቴ በፊት ሁሉን ነገር አሸዋክ ታስተካክላለች። ቀን አለው ጊዜ ያለው ድንገት አሁን ድንገት የሆነ ነገር ቢፈጠር አሁን አላውቅም፣ ግን መሞት ሰሞን ትነግረኛለች። አሁን ሳይሆን የመሞቻ ጊዜ አካባቢ ራሷ ትነግረኛለች። እከሌን ብላ ትነግረኛለች። የዛ ጊዜ የሚሽነውም ሰው ይቀጥላል ማለት ነው። እሺ መጨረሻ ለዚህ ትውልድ የምታስተላልፈው መልእክት ምንድን ነው? እንግዲህ ሁላችሁም ይህን ሃይማኖት ብትከተሉ በእውነት የምድኑበት ነው። አምላካችን ሴት ነች፣ ወንድ አይደለም። ሰይጣኖች ግን ወንዶች ናቸው። ሳኮም ሳኮር ካሱ። ስለዚህ እሷ የበለጠ ልታለ ሳኮር ካሶም ካሱ ለኛ ሰይጣኖች ወንዶች ናቸው፣ 3 ወንዶች ናቸው። አምላክ ግን ሴት ነች። እና ለምንድን ነው ወንዶችን ሰይጣን ያደረገው? ራሷ ነች እንግዲህ። ስለዚህ ያው ስሟን የጠራ ሰው መንፈስ ቅዱስ ሲጀመር ለወንድም ለሴትም ፌር እንዲሆን ባልና ሚስት ማድረግ ነበረበት። ሴቷን ብቻ አድርገ ለእኛ እንዴት ፌር የሆነ ውሳኔ ልትወሰን ትችላለች? እንግዲህ እሷ ነች እንግዲህ እኛ አይታል። አሁን እኛን ሴጣን አደረገችን አይደለም፣ ከሱ ጋር አይደለም። ግን ሴጣን ወንዶች እንዳሉ 3ቱ ሴጣን አይምሮ ላይ የሚቀመጥ ሳኩር በልባችን የሚቀመጥና ካሱ በመንፈሳችን የሚሰጽ
3 አይነት ሰይጣኖች እንዳሉ ነው የነገረች። እንግዲህ መንፈስ ቅዱስን በመከተል ይህን መዳን እንደምንችል ነው ስሟን በመጥራት። አንድ ከአድማጭ የመጣ ጥያቄ አለ። በጠይቅ ቀራ የለማ። እሺ ይቻላል። የባሌ ብልት ከተኛ 6 ወር ነው ማስነሳት ትችላለህ ወይ ትላለች። ሌላ በቀላሉ ያስነሳሉ። አንተ ማስነሳት ይሄ ዝም ብሎ የእንትን ወሬ ነው። ምን ከተኛ ተለያይተዋል እንዴ? አንድ ላይ ሆኖ አልነሳ ብሏል። እንደዚህ አይነት አሰራር ይኖረው ይሆን? ምን ጠይቅልኝ ነው። ማስነሳት ትችላለህ? ጥያቄው ትክክል አይደለም። ሊተኛ አይችልም። ለምን? እንደሱ ከሆነ ችግሩ ያለው ጭንቅላቱ ጋር ነው፣ ብልቱ ጋር ሳይሆን እኮ። እንዴትም አድርገህ ተረካሪ ማስነሳት ትችላለህ ወይ ነው። ስሜትን የሚቆጣጠረው አይምሮ ነው። ስለዚህ የሚያስበው ሌላ ቦታ ነው ማለት ነው። እሺ እየሰማሽ ነው? እሺ ቃል አውጣ እስኪ እናል ምን ያህል ረስቷታል። ስለዚህ ትቶሻል ማለት ነው። ከአንቺ ጋር በአካል የሚገኘው የውሸት ነው። ቤት ውስጥ ነው ያለው ሰውየው እኮ ሰውየው ቤት ውስጥ ነው ያለው። አልነሳ ነው ያለው እና ማስነሳት ትችላለህ ወይ ምናምን ያለች። እውነት ከሆነ ጥያቄ በቃ ትቶሻል። የውሸት በአካል አብሮሽ ይገኛል እንጂ በአይምሮ የለም አጠገብሽ። መልሱ ይሄ ነው። ምክንያቱም ቢወዳት ቢያስባት ኖሮ ይነሳል። ስለዚህ አብሯት አይደለም ማለት ነው። ስለዚህ ይፋቱ። እንደዚህ ከሆነ ቢለያዩ ይሻላል። ምን ይደረግ እንግዲህ። እሺ የሰውየው መጨረሻ ምንድን ነው የሚሆነው? ወይ እዚህ መተው ጸሎት ይደረግላቸው ሁለቱ። ግን ጥያቄው ስህተት ነው። በፍጹም እውነት አይደለም ጥያቄው። ከባለቤቱ በላይ ታውቃለህ እንዴ? ኖ ጥያቄው ይሄ ስህተት ነው። ምክንያቱም ዝም ብሎ የፈጠራ ጥያቄ ነው። እሺ እዚህ ጋር ደግሞ ነሲቡ የተባለ አድማጫችን ከወሊሶ ነሲቡ ምን አለ መሰለህ፣ ሌላ አካባቢ ላይ ይሞላሉ እንደዚህ መጀመሪያ ዙር ሰምተሃል። 40 ደቂቃ ላድርግልህ 50 ደቂቃውን በጣም ለውጦች አሉ። ኮምፒቲሽኑ በጣም ከባድ ነው እና ፕሊስ በመጀመሪያው ዙር 1 ሰዓት እንድቆይ ማድረግ ትችላለህ ወይ ይላል። ትሞላለህ? ኖ ይህ የመጨረሻ የቀሽብ ጥያቄ ከየት የመጡ እንደሆነ አልነሳለኝ፣ አልቆማለኝ፣ ረጅም ሰዓት መቆየት እፈልጋለሁ ምናምን። እነኚህ ጥያቄዎች ከሴክስ ጋር የተያዙ ጥያቄዎች አንተ ከወደድካት ከእሷ ጋር አይደለም ቀኑን ሙሉ ብታያት አትሰለች። ስለዚህ መጀመሪያ ፍቅር ጥያቄው የፍቅር ጥያቄ ነው። ልትወዳት ይገባል፣ ልትወጁ ይገባል። ይሄ ነው። ገንዘቡን ብለሽ ምናምን ከሄድሽ ሊቆምልሽ አይችልም። የሱ ማለት ነው። የሆነ ነገር እንከን አለ ውስጥ እና ፍቅርን አስቀድሙ። እሺ በአንተ እምነት ፍቅር ምን ማለት ነው? ፍቅር ምንድን ነው? በልዩ ልዩ ችግር ውስጥ ያላችሁ ክብራትና ክብራን፣ በልዩ ልዩ ችግር ውስጥ ያላችሁ ጥያቄያችሁን ጠይቃለሁ። እዚህ ጋር የፍቅር ሲዝም እምነት መስራችና ባለ ራዕይ ያሉ አገር በቀል ነብይ ነው። ጥያቄያችሁን ጠይቃለሁ። ጥያቄያችሁን እጥን ምጥን አድርጋችሁ ላኩልኝ። እሺ ፍቅር በአንተ እምነት እንዴት ነው? ወይም በነብይ ደምሳሽ እይታ ፍቅር እንዴት ይገለጻል? ፍቅር ማለት ትኩረት ነው። ሙሉ ሀሳብና ጊዜን ለእሷ መስጠት ማለት ነው። እሷን ማሰብ መቻል አለብህ። እሷን ማየት የማትፈልግ ከሆነ ደግሞ ፍቅር አይደለም። ስለዚህ ስትወጣ ስገባ እሷን ማየት የማትፈልግ ሞባይልክን፣ ሌላ ሴትን ምናምን ከሆነ አትወዳትም። ስለዚህ ትኩረትህን እሷ ላይ የምታደርግ ከሆነ ታስደስታታለህ። በደንብ አድርገህ ነው የምታስደስታት። በሁሉ ነገር በሴክስ ብቻ ሳይሆን በሁሉም ነገር ቀድመ ትገኛለህ። ካለበለዚያ ጎዶሎነት የበዛ ይሆናል። ስለዚህ ፍቅርን አስቀድሙ ነው። ለዛ እኮ ነው ገንዘቡን ያዩና የሆነ ነገሩን ያዩና ይገቡና ችግር ውስጥ ይገባሉ። መጨረሻ የማይፈታ ችግር ውስጥ ይገባሉ። እሺ እዚህ ጋር በአብዛኛው ጥያቄ አመንዝራ ትውልድ ስለሆነ ከዛ ጋር የተያዘ ነው። ፍቅረኛዬ ላስደስታት ይላል አረጋ የተባለ አድማጫችን ነው። ፍቅረኛዬ ላስደስታት በቃ እንዴት ነው ማድረግ ያለብኝ? አንድ ለአንድ ተገናኝተን ከሀ ጀምሮ እስከ ፐ ያለውን ሂደት አሁን አንድ ከተጋባችሁ ማድረግ ያለብህ ሌላ ሴት የምታይ ከሆነ ፖርን ቪዲዮ ምናምን የምታይ ከሆነ ሴቶችን የምታወራ ከሆነ አቁም። አንድ ለአንድ አልጋ ላይ ሆነን ከየት ልጀምር? እንዴት በመሳም ልጀምር ወይስ ቀጥታ ወደ ገደለው ልግባ? ሂንት ወይም ቲፕ የምሰጠኝ ነገር ካለ ነው የሚለው።
መጀመሪያ እሷን በማሰብ ጀምር። አይምሮክን መጀመሪያ አስቀድመው። አይምሮ ሳይቀድም እሺ፣ ተገናኙ። እሷና እሷ አንድ ሩም ውስጥ ገቡ። መቅደም የለበትም። አንድ ሩም ውስጥ ገቡ። እሺ፣ ኬት ይጀምር? መጀመሪያ እሷን ማሰብ ይጀምር። እሷን መውደድ አሰባት። ኦኬ፣ አሰባት። እሷን መውደድ። አዎ፣ ዛሬም ነገም ተከታታይ። ኖ፣ ጥያቄው አንድ ሩም ተገናኙ። ፍቅረኛውን ይዞ ገባ። ወደ ጉዳዩ ከመግባቴ በፊት ቅደም ተከተሎቹ እንዴት ናቸው? እንዴት ኬት ልጀምር ነው የሚለው። መጀመሪያ ከማትወዳት ሴት ጋር እንዴት ሩም ትገባለህ? ገና ተዋደዋል። ይዟት ገቡ፣ ተፈቃቅረው ገቡ። ኬት ልጀምር? ከመሳም ልጀምር? ከመዳበስ ኬት ልጀምር ነው የሚለው። ቅደም ተከተል የሚወዳት ከሆነ ደግሞ ከምን ይጀምራል? ከቃል ከማየት፣ ከዛ ቃል ይጀምራል። ለምሳሌ ምን? ኦኬ፣ ያው እንግዲህ መጀመሪያ ቃል፣ መጀመሪያ ያወራል፣ ይዋደዳሉ፣ ይተያያሉ። ከዛ በኋላ ነው ወደ ሌላ ስሜታዊ ነገር የሚገቡ። እዛ መሳሳብ። አዎ፣ ይሄ እኮ ምን የህፃን ጥያቄ ነው ቴዲ? አይደኖ የተለያዩ ስቴፖች አሉ። በአንተ የተለየ ከሆነ በሚል እኮ ነው። መጀመሪያ መሳሳብ። እየተጫወትን እናወራ። ለማንኛውም ወይ ጨዋታ የት ይደርሳል? እንጫወታለን እንዴ? እሺ፣ ቀጥል። አሸንፋለሁ ብሎ ያሸንፈኛል ብለህ ፈራህ እንዴ ቴዲ? ትውልድ የሚጠይቀውን ጥያቄ መልስ እንጂ አንተ። እየጠየኩኝ እኮ ማውራት እንችላለን። ወይ ጌም ከተጀመረ 3 አበባ ሙሉ 2 ምናምን እያልክ አንተ ትኩረትን አበባ ምናምን ላይ ነው የሚሆነው። አንተ እንዴት ነው እንደዚህ? ድሮ እንደዚህ ለጌም እንደዚህ አትሆንም ነበር። ምን አይነት ቆይ ትሄዳል። ጌሙን እንጫወታለን። ነፍሴ ሊያወጣ ነው። መጀመሪያ የህዝብ ጥያቄ መልስ እንጂ በአግባቡ። እኔ ቢፈልጉ ይስሙ፣ ባይፈልጉ አይስሙ። እሺ፣ ሌላ ጥያቄ አለ? እሺ፣ አድርስብህና ብትሰዋ የት ነው የቀብር ቦታ ይላል። በእኛ መቃጠል ነው። 2 ጊዜ ማለት መጀመሪያ በቁም ተቃጥላል፣ ድጋሚ 2 ጊዜ። ሰሞኑን የራሱ አንተን አንድ ጥያቄ ልጠይቅ እፈልጋለሁ። አብይ አህመድን ጀግና ነው ምናምን ስትል ሰምቻለሁ፣ እና ትክክለኛ ጥያቄ ከምን አንጻር ነው? አንተ ብልጽግና ነህ ወይ? ለእኔ አራዳ ማለት አብይ አህመድ ነው የሚል ነገር ስትል ሰምቻለሁ። በጣም የገረመኝና አንተ ወይ ብልጽግና ነህ ወይ? አቋምህን በደንብ ብትነግረኝ። እኔ ያመንኩበትን ነው ማራመደው። አይ ዶንት ኬር። እኔ ያመንክበት ነው። አንድ ሰው ያንተ ግን አቋም ምንድን ነው? አንተ ምንድን ነህ? ብልጽግና ነገር ነው እኮ። አንድ ሰው ይሄን ነገር አደርጋለሁ ብሎ ካደረገ ለእኔ አራዳ ነው ያ ሰው። ገብቶሃል? ይሄን አደርጋለሁ ብሎ ካደረገ ለምሳሌ አንድ ሰው የዚህ ቢሮ ኃላፊ ሆናለሁ ብሎ የዛ ቢሮ ኃላፊ ከሆነ የተናገረውን የሚያደርግ ሰው አራዳ ነው። እሱ ትክክል ሊሆን ይችላል፣ ግን አሁን እንደምታየው ዘረኝነትን እያሯሯጠ ያለ በአሁኑ ሰዓት ሌላ ታምር ነው። እሱ ሌላ ታምር ነው። አዲስ አበባ ደግሞ የአማራ የትግሬ ብቻ አይደለም፣ የሁሉ እሱ ሌላ ጥያቄ ነው እኮ። ብዙ የሚሰራው ሰዎች የሞቱት ብዙ የሚሰራው ነገር እሱ ሌላ ነገር ነው። አሁን ያን ሁሉ እያሞካሸከው ነዋ። ያን ሁሉ ነገር ታደንቃለህ ወይ? ማለት አራዳ ብለህ ስታሞካሸው ማሞካሸት ነው አይደል? ማድነቅ ነው። አፕሪሺዬሽን ኢንኳይሪ እየሰጠኸው ነው። ስለዚህ ይህ ሰውዬ እንደዚህ ስትሰጠው በእውነት ሊደነቅ የሚገባው ሰው ነው ወይ ወይስ ብልጽግና ነህ? አቋምህን ማወቅ እፈልጋለሁ። እኔ መጀመሪያ ልጠይቅህ የሚለውንም ፈልጌ ነበር። ቁም ነገር ልድገምልህ በደንብ ቆንጆ አድርጌ። እሺ፣ በደንብ አራዳ ሰው ነው። ተመለሰልህ አብይ አህመድ። አሁን አንተ ለምሳሌ ከወጣቶችና ህፃናት ቢሮ የተባረርክ ሰው ነህ። ለምሳሌ አንተ አብይ አህመድ እኮ ገዳይ ነው። እሱን አይደለም አንዴ ትሰማኛለህ? ብዙዎች እኮ የሞቱት በሱ ነው። አንዴ ትሰማኛለህ? ዘረኛ ነው። እንዴት አራዳ ሊሆን ይችላል? እኔ ክርክር አልወድም። አራዳ እኮ ማለት ስማርት ነው። ስማርት ማለት አንዴ ስማኝ ወይ መጀመሪያ ስማኝ። አሁን አንተ ለምሳሌ ይሄን ነገር አደርጋለሁ ብላ ያሳካው ነገር አለ?
በህይወት? አዎ ያቅሜን ምን አሳካለህ? ገላዬን እታጠባለሁ ብዬ የምታጠብ እኮ እቅድ ነው። አሳካው ያቅሜን የምኖራቸው ለምሳሌ ሃይማኖቱንም ቢሆን ወደ ትልቁ አንድ ጊዜ ሰማኝ። ለምሳሌ የአንተ እኩዮች የሆነ ሃይማኖት ፈጥረው ምናምን አንተ አሁን የፈጠርከውን ሃይማኖት እንኳን ሸጠህ ተከታይ ማፍራት አልቻልክም። እኔ ለምሳሌ አንተ ስማኝ፣ አሁን አንተ ለምሳሌ ስማኝ፣ ፍቅር ሲዝም ብለህ ተነስተህ አዳራሽ ሙሉ ሰው ቢከተል ምናምን የቆሜ ያጨበጨብ ታስታውሳለህ? የመጀመሪያ ጊዜ የመጣ ሰዓት አቧራ ሲነሳብኝ እንዴት ይህን ሰው ታቀርባለህ ምናምን ብሎ ሲሰድቡኝ፣ ብዙዎች ሁሉም ጋር ነው እንደዛ። የመጀመሪያ ጊዜ አቅርቤ ማለት ነው። እንዴት ይህን ሰው ታቀርባለህ? ትውልድ ምንድን ነው ይሄ? ከየት የመጣ ሰውዬ ነው ምናምን ብሎ ሲሰድቡኝ ታስታውሳለህ? ምን አገባችሁና በህገ መንግስቱ የሌሎችን እምነት አንቋሽሽ እንጂ የፈለገውን ሃይማኖት የማንጸባረቅ መብቱ የተጠበቀ ምናምን ብዬ ስከራከሬታ ብዙዎቹ ተከራክሮልኛል። እውነት ለመናገር አንተ ብቻ አይደለም የመጀመሪያ ጊዜ አቅርቤ ማለት ነው። አሁን አንተ ፍቅር ሲዝም ብለህ ተነሳ። ፍቅር ሲዝም ብለህ ተነሳ አይደለ? ተሳካልህ ወይስ አልተሳካልህ? አንዴ እየሰራሁኝ ነው። በቃ በእቅዴ መሰረት ነው የመጣሁትኝ። ጥሩ ግንዛቤ ያለ ተከታዮችም አለ። ግን አማኞቹ በዓለም አቀፍ ደረጃ ገና ነው። ይህ የሚቀጥለው እቅዳችን ነው። ደግሞ ያው እሱ የተሳካ ነው። ግን ያልተሳኩ ነገሮችም አሉ። አሁን እኔ አንተ ቢሳካልህ አሁን ተሳክቶልህ ለምሳሌ ግን የማይሳኩ ደግሞ በጊዜ ሂደት ይሳካሉ። ምናልባት እኔ አሁን እርድና እንዴት መሰለህ አሁን አንተ ተሳክቶልህ ፕራይቬት ጀት ብትገዛ በቃ ፍቅር ሲዝም አራዳ ነው እላለሁ። ምን መጀመሪያ ሳይክል ሳይኖረኝ ወይ መኪና ሳይኖረኝ ጀት ላይ ብላ እሱ አንተ ችግር ነው። እሱን እኮ ነው ፋራ ነው የምለው እኮ እሱን እኮ ነው አይደለም። እሱ እኮ የሀብታም ልጅም ሆኖ ሰው ይፈጠራል አይደል እንዴ? ሰው እኮ ኢኮኖሚካሊ የደህና ቤተሰብ ሆኖ ፍቅር ሲዝም እኔ መመዝን ሰው አደርጋለሁ ብለህ አድርገሃል። ይህን ነገር አደርጋለሁ ብለህ ያደረግከው ነገር አለ? ይኸው እያሳካው ነው። እኔ ዋናው መኪና መግዛት ምናምን አይደለም እቅዴም ደግሞ እሱ አይነት ነገር አይደለም። እኔ ቤት እኮ ነበረኝ። እኔ እኮ ትልቅ ቤት ነበረኝ። በእውነት 80 ሚሊዮን ብር የሚሸጥ ነበረኝ እኮ 80 ሚሊዮን ማለት አሁን ሰው ቤት ነው ያለው። ጥሩ ነገር እቅዴ ላይ ደርሼ ነበር። መንግስት ወስዶብኝ እንጂ ሁሉም ሰው ነበረኝ ነው። ሁሉም ነበረኝ። አንዴ ሰማኛ ከሀገር ውስጥ ሳልወጣ 80 ሚሊዮን የሚሆን አሳጥቶኛል የመንግስት። ስለዚህ ከዚህ በላይ ቅል የለም። በማን ነው? በእሳት አደጋ አይደለም፣ በዝናብ አይደለም፣ በጎርፍ አይደለም የተወሰደው። ወይ ሌባ ነጥቆኝ አይደለም፣ መንግስት ነጥቆኝ ነው። ስለዚህ የኔ ጥፋት አለ፣ የአሰራር የመንግስት ድክመት ነው። ሌላ ጥያቄ ምን ነበር? አንድ አይሱዚ ሙሉ ቄሮዎች መጡ፣ ተከፋፍለው ወሰዱት። አይን እያየ ቆሙ። ሌላ አሁን ይኸውልህ ወንድሜ የኔን ነው አይጠይቀኝ፣ የኔን ዴፊኒሽን ይጠይቀኝ። እኔ የማይጠየቅኩ ምንድነው ብልጽግና ላይ ሰሞኑን በጣም አንዳንድ ነገር ስሰጥ ያለው በተለይ ደግሞ አራዳ ነው። አብይ አራዳ አይደለም። አብይ በጣም አንተ እኔ ነገር ያለው አንተ ማድነቅ ትችላለህ፣ እኔ ደግሞ አለማድነቅ እችላለሁ አይደል? ማንንም ቢሆን ስድብ እንድጠቀም አልፈልግም። ስድብ አትጠቀም። ጠላትህም ይሁን ወዳጅህም ከአንደበት የሚወጣውን ነገር አስተካከል፣ በሌላ ነገር ግለጽ። ከኔ ጋር ነው ሪከርድ የምትደረገው። ይህ ሁሉ ሰው የሞተው በሱ ነው። አሁን ደግሞ አዲስ አበባ ላይ ወንድሜ ፍቅር ሲዝም አንዴ ስማኝ፣ ይኸውልህ አንዴ እየሰማኝ ነው። አንተ አሳካለሁ ያልከውን ነገር ካሳካ በኔ አሁን የኔን ነው አይደል ጠይቀኝ። እሱ የአንተ ዴፊኒሽን ነው። የኔን ጠይቀኝ፣ የኔን ነገርኩህ። አንድ ሰው ከድህነት ወጣለሁ ብሎ ከድህነት ከወጣ ለእኔ አራዳ ነው። አንድ ሰው ይሄን ነገር አደርጋለሁ ብሎ አድርጎ ካሳየኝ፣ ለምሳሌ የቀበሌ ሊቀመንበር ሆናለሁ ብሎ ከሆነ ለእኔ አራዳ ነው። ለምን የሚሆንና የማይሆን አለ? አሁን እገላለሁ ብሎ ሰው ከገደለ አራዳ ነው? አሁን ከኔ ዴፊኒሽን ጋር ነው የተቃረምክ ያለው። ለአንተ ዲቪዥን እቅድ ሲሳካ ከሆነ አንድ ሰው መስረቅ ከሆነ አንተ ሊቀመንበር ሆናለሁ ብለህ እኮ ባለ ጉዳይ ልታጉላላ ምናምን ትችላለህ። እሱ ሌላ ነገር ነው። እሺ፣ በሌላ ነገር እስማማለሁ። አንድ ሰው ዘርፋለሁ፣ ባንክ ዘርፋለሁ ብሎ ባንክ ዘረፈ፣ አራዳ ነው ለአንተ? ባንክ ዘርፋለሁ ኢንቴንቱ ትክክል አይደለም። ባንክ እኮ መዝረፍ ማለት ያልሰራው በአንድ ጊዜ። አብይም እንደዛው እኮ ነው። አብይ ሰው የሚገል በዘረኝነት ላይ
ምንድነው ስማርት ሰውዬ? እስቲ የእውነት ለመነጋገር እኔ እኮ ሰው ነኝ እኮ እኔ እኮ ደግፈዋለሁ እኮ መጀመሪያ ተታለን እኮ ያለ የሰማኸኝ ነው። ፍቅር ሲዘም አሁን ከኔ ጋር ሆነ ምናምን ሪከርድ እንድትደረግ ፈለገ ከሆነ እንደዛ ግርግር አትፍጠር። አሁን አንተ ፖለቲከኛ አይደለህም። መጀመሪያ ተረጋጋ። እንዴ ምንድነው የኔ ጥያቄ ጠየቀኝ፣ ቀላል ባለ አማርኛ ጠየቅኩ። እኔ እኮ ቪዲዮ ስሰራ ራሱ ቫይራል እኔ ጋር ስትመጣ ለምንድን ነው የምትወክመው? አቧራት ቪዲዮ ስሰራ ራሱ ቪዲዮዎች ቫይራል ነው የሚወጡት። እኔ የቪዲዮ ችግር የለብኝም። አንደርስታንድ ሰምተኛል። ፍቅር ሲዝም ተረድቻለሁ እኮ እኔ ተረድቻለሁ። እኔ እኮ ያንተንም እኮ ዴፊኒሽን እኮ አከብራለሁ እኮ። አሁን አንተ የኔን ነው መቀበል የከበደ። ኢንቴንት ሰው የመጉዳት ከሆነ ስትነሳው ለምሳሌ መዝረፍ ያልሰራኸውን የሰውን ላብ መመኘት ነው። ያ ስኬት አይደለም። አንድ ሰው ፕራይም ሚኒስተር ሆናለሁ ብሎ ፕራይም ሚኒስተር ከሆነ እኔ አከብራለሁ። ጀግና ነው ሆናለሁ ብሎ ከሆነ ማለት ነው። ከዛ በኋላ ፕራይም ሚኒስተር ሆኖ የሚያደርገው ነገር ምናምን የራሱ እንትን ነው። ግን ለእኔ ሆናለሁ ብለህ ንገረኝና አንተ ሆናለሁ ብለህ ንገረኝና ሆነ አሳየኝ። እኔ እኮ ነገርኩ። እቅድ ሲሳካ ትክክል ነው፣ የሚያስደስት ነገር ነው፣ ደስ የሚል ነገር ነው። ከዛ በኋላ ያለው ነገር ሌላ ነገር ነው። ከዛ በኋላ እሱ የእቅዱ መነሻ ዓላማ ፖዚቲቭ ነገር ነው፣ ኔጌቲቭ ነገር ነው። ስራ ውስጥ ምንድን ነው የሰውየው እቅድ? ሰውየው ሰው ገሎ እቅዱ ከተሳካ ለእኔ ይሄ እቅድ አይደለም። እኔ አንድ ጥያቄ ፍቅር ሲዝም አንድ ጥያቄ ገብቶ ለምሳሌ ፍቅር ሲዝም የዛሬ 15 ዓመት እኔ የኢትዮጵያ ጠቅላይ ሚኒስትር ሆናለሁ ብዬ ነግሬ የኢትዮጵያ ጠቅላይ ሚኒስትር ስሆን ብታየኝ ታደንቀኛል አታደንቀኝም? እሱ አደንቀሃለሁ፣ ግን ጠቅላይ ሚኒስቴር መሆን ብዙ አያስደንቀኝም። ማንም ሰው ብዙ ሰው ኢትዮጵያ ውስጥ ብዙ ሰው መንግስት የሚያስደንቀኝ ጠቅላይ ሚኒስቴር ሆነ የምትሰራው ስራ ሶሉሽን ሜከር ሆነ ከችግር ከጥማት ህዝቡን የተበደለን ህዝብ ለዚህ ህዝብ መፍትሄ የሆነ ስትገኝ እንጂ ማንም ሰው መንግስት ሆኖ ኖሯል ሆንክ ያ ለአንተ ደስታ ይችላል። እኛን ግን ሊያስደስተን የሚችለው ነገር ምንድነው? በዛም በመንግስትነት ተጠቅመህበታል ወይ ወይንስ አልተጠቀም? ሰይጣን መጥፎ ነገር ነው። እሺ ሌላ ጥያቄ ጠይቀኝ። እየጎዳህን ነው ያለ እየጎደልከን ነው ያለከው። እርስ በርስ እያጣላህን እያጋጨን ነው። በዘረኝነት ውስጥ ገብተህ እየተካካክ ነው ያለከው የሚለው ነገር እሱ ነው ዋናው። አብይ ማለት እንዲህ ነው። አብይ ይህን እየሰራ ያለው ኮሪደር ሁሌ ኮሪደር እጅ ኮሪደር እጅ ኮሪደር። አሁን ሌላ ጥያቄ ጠይቀኝ ፍቅር ሲዝም ምንም የሰራው ነገር የለም ነው እኮ አብይ የሰራው ነገር በጣም እየሰማኸኝ ነው። የማይጠቅመን ነገር አዎ። ግን አሁን ዛፍ ተተከለ ተባለ። ለእኛ ዛፍ ይጠቅመናል? ለዌስተርኖች ነው የሚጠቅመው። እሱን ከደጋፊዎቹ ጋር አውራ። የኔን ዲፊኒሽን ነገርኩ እኮ። እሱን ከደጋፊዎቹና ከነሱ ጋር አውራ። ከኔ ጋር ሌላ ጠይቀኝ። ታደንቀዋለህ ወይ? አደርጋለሁ ያለውን ነገር አድርጎ ስላሳየ አደንቀዋለሁ አልኩ። ገብቶሃል? ለዚህ ምስክር አለ። ጠቅላይ ሚኒስተር ሆናለሁ ብሎ የሆነ ሰው ነው። አደንቀዋለሁ ሆናለሁ አለ ሆነ። እሆናለሁ ሲል ግን እኛ አልሰማነውም። ከሆነ በኋላ ነው ተመኝቼ ነበር ያለው። ስለዚህ ውሸቱንም ሊሆን ይችላል። እሺ ተመኝቼ ነበር። አሁን ለምን መሰለህ? ለዚህ አሁን ምስክሮች አሉ። ደግሞ ሰውየው ውሸታም ነው። ይኸውልህ ለዚህ ፍቅር ሲዝም እንዴ ከአንደበትህ ስድብ አታውጣ እንጂ አንተ ትልቅ ሰው አይደለም ማለት ይዋሻል። ብዙ ነገር ክዶናል። እምነቱን ትተህ የሰው ህዝብ ፍቅር እንዴት ይካዳል? ያ ሁሉ ሚሊዮን ሊደግፉ ይወጣል። እምነቱን ትተህ ዝም ብለህ ተራጋጭ ሆነሃል። አንተ እኮ ትንሽ እኔ ከሃይማኖት ፍቃድ ውጭ አልናገርም። እሷ ባለች አንደኛ ያው እንደ አንተ ሰዎች የሚያውቁ ትንሽም ከአባት ደርበህ መንፈሳዊ ሰው ሆነን የመጣው አንዳንዴ ንግግሮች ብትናደድ ራሱ የምትጠቀማቸው ነገሮች ገብቷል ነው። ተከታይም ከአንደበት የሚወጣው ነገር ምንድን ነው? አሁን ጠላትህም ሲሆን ራሱ የምትገልጽበት መንገድ ራሱ እኮ ከሌላው ከመደበኛው ሰው የተለየ መሆን አለበት። አንተ አሁን የወጣለ ተራጋጭ ሆነሃል። በቃ ዝም ብሎ ቤት ከፍቶ እኔ በሃይማኖቴ ነው እንደዚህ ሌባ የሆነ ዘረኛን የሆነ ተናገሩ ብላለች። በእውነት ሰውን የሚገድል የሚያስገድል በዘረኝነት ያንተ እምነት ውስጥ ከሁሉም ብሔሮች የተወጣጡ ናቸው ያሉት ወይስ ከአንድ ብሔር የተወጣጣ ነው ያለው? እኔ ሃይማኖቱን የሚከተል ከሁሉም ብሔር የተወጣጡ ግን በጣም ልበቅን የሆኑ ናቸው ነው በአብዛኛው ቅን የሆኑ ሰዎች ናቸው። እኔ መተው ፎሎ የሚያደርጉኝ ራሱ የሃይማኖት ተከታይ አይደሉም። ሃይማኖታችን 10 ምናምን ሺህ ነው ተከታይ ያለው። ስለዚህ ከሁሉም ብሔሮች ቅን ሰዎች ካልሆኑ ጊፍትም አይሰጡም እንኳን ፎሎ ማድረግ።
እና ቅን ሰዎች ያው በጣም ፖዚቲቭ ቲንከር የሆኑ ሰዎች አይጠፉም። ከየብሔሩ ከየሃይማኖቱ ያሉ ናቸው የሚደግፉ። አሁን እኔ አንተን መጨረሻ ልንገርህ። እሺ ከምናገረው በተለየ ከሆነ እኔ ከምላሴ ጸጉር ይነገር። በሆነ አጋጣሚ ትቀየርና ጊፍት እየሰጡ ነው እንደዚህ ያናገሩኝ ጊፍት ሰጪዎች ናቸው ነው ብዬ አላውቅም። እኔ እንደዚህ አይነት አስቀያሚ ንግግር እንዴት እኔ በጊፍተር ወጣው እንጂ እኔ ለጊፍተር ብዬ ቢሆን ቴዲ እዚህ ጋር ለጊፍተር ቢሆን ሃይማኖቴን አሁን ቀይሬያለሁ ወይ ኦርቶዶክስ ወይ ሙስሊም ሆኛለሁ ብዬ የሀገር ጊፍተር አገኛለሁ አላገኝም? ንገረኝ። አገኛለሁ አላገኝም? በጣም ቀላል እኮ ነው። የሆነ ሃይማኖቴን ብቀይር በአንድ ቀን ሀብታም ሆኜ ነው የማድረው። በአንድ ቀን ጥያቄ የለው። እኔ ለጊፍተር ቢሆን ኖሮ እንደዛ ላድርገው 4 ዓመቱን ሙሉ እጃጃላለሁ እንዴ? እሺ ሌላ ጥያቄ ጠይቀኝ። እሺ ደስ ያለን ጥያቄ ግን ፕሊዝ ስናወራ ፕሊዝ አጸያፊ ንግግር ከአንደበት አታውጣ ፕሊዝ። አመሰግናለሁ። መንፈስ ቅዱስ ተባርክልኝ። ሰምተኛል። አጸያፊ ንግግር አትናገር፣ ስድብ አትሳደብ። እሺ ደስ ያለን ጠይቀኝ። እኔ በጣም ጥያቄ ጭንቅላቴ ውስጥ የነበረው አንተ ጋር ምንድን ነው ለምንድን ነው ሰሞኑን ያደነከው አብይን የሚለው ነው። ነገርኩህ እኮ ሌላ ጥያቄ ጠይቀኝ። መለስክልኝ። ሌላ እኔ እንጃ። ሌላ ደግሞ እነ ጀዋርን አስመልክቶ ጥያቄ ልጠይቅ እፈልጋለሁ። እሺ ጠይቀኝ። እነሱን እውነት ጀዋር ማለት አብይ የላከው ፖለቲከኛ ይመስል እኔ ውስጤ አይምሮዬ እንደኔ ምክንያቱም ብዙ ዓላማቸውን እየተሳካ ነው ያለው። እንዴት ነው ተቃዋሚ ሊሆን የሚችለው? ከዚህ በላይ ጀዋርም ፕሬዝዳንት ቢሆን የአብይን ያክል ዓላማቸውን አያሳካም። እውነት ለመናገር የኔ ጥያቄ ምንድን ነው? ምክንያቱም ብዙዎች ሞተዋል፣ ተጨፍጭፈዋል፣ በቀል ተከናውኗል፣ በጣም ዘረኝነት ነግሷል። ከዚህ በላይ ማንም ቢመጣ ጃልመሮም ቢመጣ ከዚህ በላይ ሊያደርግ አይችልም። አሁን ደግሞ አዲስ አበባ ላይ ብዙ ጥያቄ የተነሳ ነው። አዲስ አበባ ላይ ያልጠበቅነው ነገር ጭራሽ እያለሳለሰ ወደ ፊንፊኔ ለማስገባት እያለሳለሱ ነው ያሉት። እሺ ጥያቄ ምንድነው? ለኔ ይህን ጉዳይ እያያችሁ አመፅ ማትወጡ ከሆነ ዋጋ የለንም። ይህን ልላችሁ ፈልጋለሁ። በዚህ አጋጣሚ አመፅና የከተማ ብጥብጥ ማናደርግ ከሆነ በእውነት ዋጋ የለንም። ዝም ማለታችን ተደፍረናል። ይህንን ማለት ፈልጋለሁ። ምንድነው ጥያቄ የለኝም አንተ ላይ ጥያቄ ምናልባት እንትን ከዚህ ነገር ውጣ። በእውነት ቴዲ ለአንተ ምክር ካሁን በፊት ማየት ነገር ያለ በፍጹም ብልጽግና ጋር አትነካካ፣ አትግባ። አይጠቅምም። ለአንተ ካናዳ ነው ያለው። እኛ እንኳን እዚሁ አጠገባቸውን ይቅርብ። ፈጽሞ ብልጽግና ተቃዋሚ ብትሆን የሚል አስተያየትና ጥያቄ ምክር አዘልም አለ። ለምን ተቃዋሚ ሆናለሁ? ለምን ደጋፊ ሆናለሁ? ምክንያቱም እውነቱን እያየ ነው። አንደኛ እኔ ደመናው ሲያቅላላይቼ ይዘንባል ምናምን እያልኩኝ ምልከሰከስ ልጅ አይደለሁም። ምለቃቀም ልጅ አይደለሁም። አንድ ጊዜ ስማኝ። እኔ አሁን አንተን ለማስደሰት ስማኝ፣ አንተን ለማስደሰት ሰው ለማስቀየም ያላመንኩበትን ነገር እኔ በመርህ ነው የምጓዘው፣ ባመንኩበት ነገር ነው። ስለዚህ ከሁሉም ጋር ፍሬንድ ነኝ፣ ከተቃዋሚው ከደጋፊው። የተቃዋሚ ሰዎች ከመጡ መድረክ እንሰጣለሁ። ደጋፊ ከመጣ ተቃዋሚ ነህ አንተ። እኔ ወድጄ እውነቱን አይቼ ነው። እኔ እኮ የሆነ የራስክ ስሜት ምንድን ነው? ምላስክ ይበላል አይደል? አንድ ጊዜ ምላስክ ያጣጥማል አይደል? ጆሮክ ያዳምጣል፣ አፍንጫክ ያሸታል፣ እጅክ ይዳስሳል። የራስክ ጣዕም ምንድን ነው? ለዚህ መንግስት ያለ አቋም ምንድን ነው? ይሄንንም መንግስት የምትደግፍ እኔንም የምትደግፍ ጀዋርንም የምትደግፍ ብልጽግና ምንድን ነው? ያንተ ቴስት ምንድን ነው? ጣዕምክ ምንድን ነው? ያንተ የራስህ ቃና ምንድን ነው? የራስህ ቃና ሊኖር ይገባል። ወይ መደገፍ ወይ አንዱን መምረጥ አለ። ወይ ደግሞ የራስህ ነገር ሊኖር ይገባል፣ አዲስ ነገር እንጂ ከዚህኛውም አይደለም ከዚህኛው እንዴ በሚሰሩት ነገሮች ግዴታ አንዱን መምረጥና መውሰድ ግዴታ። የሚዲያ ሰው ስራው ምንድን ነው? አይምሮም ሳታስበው ያዘነብላል፣ ወደ አንዱ ያጋድላል። እየሰማኸኝ? ምርጫ ግዴታ ነው።
አይ ምርጫ አይደለም። እዚህ ጋር ምላለው ካል አንተ ኬንያዊ ነክ ነው ወይ አንተ ኡጋንዳዊ ነክ ወይ? እኔ ከሁሉም ጋር አወያይ ነኝ። ኢሚዲያው ለምን እንደሚመስለው እኮ አንተ ኒውትራል ሆነ ውጫዊ ሆነ የምታገለግለው የሌላ አገር ዜጋ ስትሆና ስሜቱ ሊኖር ይገባል። ወደ አንዱ ግዴታ ሺፍት ታደርጋለህ። ታጋይ እሱማ አንተው ለምሳሌ ታጋዮች አሉ እኮ ለምሳሌ እኔ ስማ፣ መጀመሪያውን አንተ ሰዎችን መረዳት አለብን። አንድ ሰው አወያይ ነኝ ካለ ተቃዋሚውንም ደጋፊውንም እኩል ጆሮ ሰምጥቼ ማድመጥ አለብኝ ማለት በልብ አስቀምጠህ ፍላጎትን በልብ አንድ ጊዜ ሰማኝ። እሱማ እኔም አብሬ ደጋፊ ከሆንኩኝ ታዲያ ምኑን እየሆነ እሱማ ሌሎች እንጂ የራስህ የመረጥከው ምርጫ ይኖርሃል። አለክ አንድ የሆነ ምርጫ አለ ያለው ይኖረኛል። ግን እኔ አሁን አወያይ ነኝ ብዬ ከተቀመጥኩኝ ሲዝም እንደሱ አሁን እኔ ለምሳሌ አወያይ ነኝ ብዬ ከተቀመጥኩኝ ይኸውልህ ስማኝ፣ ፍቅር ሲዝም ሲመጣ አንድ ጊዜ ስማኝ እባክህ ወይ ለምሳሌ በሃይማኖት ጉዳይ እያወያየው ነው ካልኩኝ ፍቅር ሲዝምም ስትመጣ ከኦርቶዶክስም ሲመጣ ከፕሮቴስታንትም ከእስልምናም ሲመጣ እኔ እኮ የራሴ እንደማንኛውም ሰው የራሴ እምነት ይኖረኛል። ግን መድረክ ላይ ስታወያይ ያንተን እምነት እቤት አስቀምጠህ መተህ ነው ቁጭ ማለት ያለብን። ስሜታዊ ሆኜ ባህሬን ካንጸባረኩኝና ምናምን ብዬ አንዱ እምነት ላይ ቱግ ካርጉኝ ፌር ነኝ ማለት ነው። እንደሱ ከሆነ ደግሞ አብይ አራዳ ነው ምናምን ማለት የለብህማ። አንዳንድ ነገሮች እላፊ ትሄዳለህ። እሱን ዴፊኒሽን ነገርኩ እኮ ፍቅር ሲዝም። ቆይ ስማኝ፣ አሁን ለምሳሌ ያንተ እምነት ለምሳሌ እኔን በግል ብትጠይቀኝ አሁን አንተ ፍቅር ሲዝም ብለህ መታል አይደል? እኔ ያንተ እምነት ተከታይ አይደለሁም። የሃይማኖት ውይይት ላይ ዲቤት ላይ መገኘት ፈልጋለሁ ካልክ ሐሳብን የሚገዛ ካለ መድረክ ሰጣለሁ እንጂ ካንተ ጋር አዛጋው ከታገልኩኝማ ሌሎቹ ታዲያ ምን ይስሩ ታዲያ? አሁን አይታል እኛ አእምሯችን አልሰለጠነም ገና ኋላ ቀር ስለሆንን ሁሉም ሰው በእኛ ስሜት ይነዳንለን። ኋላ ቀር ስለሆንን እኮ ነው ፍቅር ሲዝም። አሁን አንተ ውስጥ የማየው አለመሰልጠን ኋላ ቀርነት ምናምን ይታየኛል። ለምን እኔን አልመሰለም ነው የምትለኝ? ይሄ መስተካከል አለበት። እኔ ለአንተ የምመክር በእውነት ጉልበትክና ለአንተ የሚመጥንህ ከዚህ እሱ የትግል ሚዲያዎች አሉ። ሰምተኛ ተቃዋሚ ብትሆን አይደለም በህልም አይቻለው ብያለሁ ከአሁን በፊት ተቃዋሚ ሁን ብትሆን ይሻልሃል። ምክንያቱም ያየከው እውነትን መስክር ነው። እውነትን ለእኔ ለሌሎች ለማናችንም ብለህ ሳይሆን እውነትን ይዘህ ተጓዝ። እሺ እኔ ተቃዋሚ ከሆንኩኝ ማለት ነው ፍቅር ሲዝም አሁን ምሳሌ እኔ ተቃዋሚ ነው አንተ እንደምትለው ተቃዋሚውን ጽምዶን ተቀላቀል። እሺ ከዛ ማን ያወያይ ታዲያ? ሁሉም ተቃዋሚ ከሆነ ምንም ሁላችንም እንወያያለን እዛው ላይ ተቃዋሚ ለተቃዋሚ ለሌሎች ከሌሎች ሆነን መጨረሻ ላይ ወደ ጦርነት እንገባለን። በምኑ ካልተሳካ በቃ ወደው ሳይሆን ስለዚህ ከአንተ የተለየውን ሀሳብ አታደምጥም። ሁላችሁም አንድ መድረክ ላይ ትጮሃላችሁ። ያን ነው የምትፈልገው? እኔ እንደዚህ ከሆነ አወያይ ልትሆን ከቻልክ ደግሞ ፈጽሞ ምንም ነገር ስለ መንግስት አታወራ። ምንም ነገር እኔ እኮ ለምሳሌ ከተቃዋሚ ጎራ ማደንቃቸው ሰዎች አሉ። ለምሳሌ ልደቱ አያሌው ተቃዋሚ ነው አይደል? ለምሳሌ አሁን እኔን ስታይኝ ያላቀረብኩት ሰው ማን አለ? አቶ ልደቱ አያሌውን አቀርቤያለሁ። ፕሮፌሰር እስቄል ጋቢሳ አቀርበዋል። ጀዋር መሐመድ አለ፣ አሉላ ሰለሞን አለ፣ ዶክተር ዳኛቸው አሉ፣ ከገዢው ፓርቲ ሰዎች አሉ፣ ከተቃዋሚዎች አሉ። ሁሉም አክብረውኝ ወደውኝ ይመጣሉ። ስለምሰማቸው አይደል? በአንተ እይታ ሚዲያ ምንድን ነው መሆን ያለበት? ከታገለማ ምኑ ሚዲያ ሆነ ወይ የትግል ሚዲያ ነው መሆን ያለበት? እኔ በአጠቃላይ ከዚህ መንግስት ጋር በተያያዘ በፍጹም እሺ። አሁን አንተን አንድ ጥያቄ ልጠይቀው። ቆይ ፍቅር ሲዝም አንድ የሚዲያ ሰው ለሁሉም ጆሮ ሰጥቶ ሁሉንም ካልዘገበ ሚዲያ መሆን ይችላል? ሚዛናዊ ሚዲያ መሆን ይችላል? ይሄ አሁን አንተ የምትለው ዲሞክራሲ አገር ያለበት ቦታ ላይ የፍሪ ስፒች ፍሪ ፕሪንት ፍሪ ማንኛውም ነገር የፈለገውን እየተናገሩ አይደለ? ዶናልድ ትራምፕን እንደፈለጉ እየተናገሩት አለ የሚኖሩት ሌላ ሀገር አንተ ታጋይሁን ነው እያልከኝ ያለው? እንደዛ ባለበት ሀገር ላይ ታጋይሁን ነው እያልከኝ ያለው? ታጋይሁን ነው እያልከኝ ያለው? እኔ ደግሞ ሀገራችን አሁን ብዙ ችግር ላይ ነው ያለችው። ስለዚህ በዚህ ባለንበት ችግር ውስጥ ደግሞ ይህ መንግስት ተቃዋሚ መሆን አለብህ፣ መታገል አለብህ ነው
ምክንያቱም በቂ ተቃዋሚ ያለ የኔ መምጣት አይጠበቅበትም። ተቃዋሚ ሆነ ከመቃወም አልፎ ወደ ተግባር መቃወም ብቻ አይደለም። አሁን የኔ መምጣት ምን በቂ ተቃዋሚዎች ስላሉ የኔ መምጣትም የኔ መምጣት አይደለም። በተለይ ደግሞ ጥሩ ነው ደግሞ እንዳንተ ደግሞ ኢንፍሉዌንሻል የሚዲያ ኢንፍሉዌንሻል ስለሆንክ ደግሞ እሺ፣ አሁን የሰዎችን እንትን ታከብራለህ። ምን ምሳሌ አሁን አንተ ፍቅር ሲዝም እምነት ያዋጣኛል ብለህ ይዘሃል አይደል? ይህን ተውና ወደ ክርስትናውና ብሎ እንትን የሚልህን ሰውዬ እንዴት ነው የምታየው? እሱ ሰውየው እንደ መብቱ እኮ ይናገራል። ማንም ሰው ይሄ አሁን እዚህ ጋር ባስገባቸው ይሄ ሴጣን ነው እግዚአብሔር ከዚህ ፈውስ ምናምን የሚሉ ሰዎች አሉ። ምን ትላቸዋለህ? መብታቸው ነው። በነገራችን ላይ ሰው መብቱ ነው ብዬ ነው የማስበው። የፈለገውን የመናገር የመቃወም መብት ነው። እኔም መብቴ ነው። መብቴን ታከብራለህ አታከብርም? መብትንማ አከብራለሁ። መብት ነው። እንደሱ ከሆንክ ብዬ አስተያየት ሰጠው እንጂ መብት ነው። ያንተ ፍላጎትና ተቃዋሚ እንደሆን ፈለክ እንጂ መብቴን ታከብራለህ። እኔ እንደራሴ አስተያየት ሰጠውክ እንጂ መብት ነው። እንደራሴ ሰማኝን ሀሳብና አስተያየት ሰጠው። በዚሁ ንዝጋ። እኔ የማይቀየር አቋሚ ነው። ይሄ አቋሚ የማይመቸው ይኸውልህ፣ ይሄ አቋሚ የማይመቸው አንዴ ሰምተኛል። ቆይ ይችላል። ይሄ አቋሚ የማይመቸው ከሌማሊሞ ገደል ላይ በአፍንጫው መውደቅ ይችላል። የቴዲ አቋም ተመልሶላ እንግዲህ ይሁን እንግዲህ ተቃዋሚዎችም ጥሩ ጠንካራ ተቃዋሚዎችም ስላሉን እየመጡም ነው። ስለዚህ በርቱ። በተለይ አመፁንና በእውነት አመፅና የከተማ ብጥብጥ በቅርብ አቅደናል። እባካችሁ አመፅና የከተማ ብጥብጥ ነው ኢትዮጵያን የሚያድናት። ሁለት ነገሮች ናቸው፣ ጽምዶና ይሄ። እዚህ ላይ እንስራ። አንድ በዚህ በኩል ብጥብጡ ይፋፋ፣ ሁለተኛው በዛ በኩል ጦርነቱ። ጥሩ ነው። እሺ ጨረስክ? ጥያቄ የለም? የለም። አሁን ጌማችን እንጫወት። እኔ ይኸውልህ በጣም እሺ። ቆያ ከጌም በፊት ጥያቄ ትንሽ እናወራ። ብዙ አወራን እኮ ቴዲ፣ ተው እንጂ። እሺ ኧረ እባክህ ትንሽ እንጫወት፣ እንሳሳቅ፣ እንጫወታለን። እሺ ቀጥል። ሌላ ጥያቄ ካለ ጥሩ። ከአንተ ጋር ህብረት ፈልጋለሁ እኮ በጣም እንትን ሆነሃል። የቢዝነስ ሰው ሆነሃል። ለማህበረሰቡ እድል ስጥ እንጂ። ኖ እየተጫወትን ከአንተ ጋር ገጥሜ ስለማላቅ መጫወት ፈልጌ ነው። ደግሞ ሁሉም ሰው ይጫወታል። እኛስ ቢሆን ብንጫወት ምናምን እኮ እንጫወታለን፣ ግን ከጀመረን ወደ ቁም ነገሩ አንሄድም። ቆይ እቺ ትሞላ ምናምን ትላለህ። እሺ ጥሩ። ደውሉ ይረብሸኛል ብለህ ነው። ጥሩም ባውና ደውሉ አይሆናል። አንተ በቃ አይ ዶንት ኖ። ጌም ጀምሬያለሁ። እውነት ለመናገር ጌም ጀምሬያለሁ። እንደ ድሮ አይደለሁም። ጌመር ሆናል? ጌመር ሆኛለሁ። ስለዚህ መቀጣት ትቀጣለህ? እቀጣለሁ። ፀጉርን ተላጭ ምናምን ትቀጣለህ? እኔ የምቀጣህን ትቀጣለህ። እንዴት? ለምሳሌ ምን አይነት ቅጣት? ከባድም ባይሆን የተለያዩ ቅጣቶች እንቀጣጣለን። ከባድም ባይሆን ምርጫ ሰጣለሁ ነው። ምርጫ ሰጣለሁ። ከምርጫ ውስጥ ምን ያው ያለውን ነገር እስቲ አሸንፈኝ እና አንተም የፈለግከውን ትቀጣኛለህ። እሺ ልረፍ። ለውይይት ነው የመጣሁት። ደክሞኛል። ወይ ዞር ብለና በእናትህ አደከምከኝ። እኔ አሁን ከጦዘ ውይይት ነው የመጣሁት። እንዳንተ ስዞር ምናምን አይደለም የዋልኩት። እዚህ 40 አይነት ድምፅ ስሰማ ነው የዋልኩት። እሺ ጥሩ። ሌላ ጥያቄ አለ የምጠይቀኝ? 50 አይነት ስቆዝብኝ ነው። ትንሽ ልዝናና ልሳቅ ምናምን። ምንድን ነፍስ ግቢ ነው እሱ። ነፍስ ውጪ ምንድን ነው? ወይ ከሌሎች ጋር ተጫወት በእናትህ። እንዴት ያለ ቡድን። እሺ ጥያቄ እንቀጥልና ጨርሰን እንለያያለን። እሺ ከደበረ ደከመኝ መሆን አለበት። ፈርተህ መሆን አለበት። እሺ ምን ያስፈራኛል? እኔ ምን አልሸከምም ምናምን አይደለም፣ ግን ሙዚቃ ልስማ ምናምን ትንሽ ልረፍ፣ ሪላክስ። ስንት ሰዓት እንደተቀመጥኩ ታውቃለህ? 5 ሰዓት ነው የተቀመጥኩት። ፍቅር ሰዓት ነው። እኔ በእርግጥ ገና 1 ሰዓት። እዚህ ጋር ተቃዋሚውን ትለኛለህ። እኔ ከሌለው መስማማት አይችሉም። ጭቅጭቅ ነው። የጨረባ ተስካር እብዶችን ሳዋይ እዚህ የእብድ አይነት ፖለቲካ። አንዱ ሌላ ይላል፣ አንዱ ሌላ ይላል። ቴዲ ሐዋሳ ካልሆነ ማን ይሰማል?
ሰው እኔን መንከባከብ ነው ያለባችሁ እንዳይናችሁ ብለን እዚህ መተህ ተቃዋሚ ግባ ምናምን ትለኛለህ። እንደው ማመስገኑ ቢቀር ተገቢው ሪስፔክት ደግሞ እብድ ማለት የለብህማ። እብድ አትበል። ለሁሉንም አክብር። የሁሉንም የእብድ አለ የጤነኛ አለ። ህዝብን ጠይቀው ይነግርሃል። ስንት አይነት ሀሳብ የሰማሁት አንደኛው የሌሎቹን እያደነክ የሌሎቹን እየነፈክ የለም። ስለዚህ እኩል ምንም አይነት አንተ ምንም አይነት እንትን አትስጥ። አንደኛው እንዴት መሰለህ? አንደኛው አሁን እንዳንተ ነው ወንድሜ ወደዚህ አውራ እያልኩት ዓለምን ዞሮ ይመጣል። ይሄን ሁሉ ሰምቻለሁ። ይሄ አሁን ታዲያ ከጤነኝነት ይወሰዳል? ሰውየው የራሱ ግንዛቤ ነው። ሰው እንደገባው ነው የሚሆነው። እሱን እኮ ነው የምልህ። እኔ ደግሞ ከብልጽግና የማይሻል ተቃዋሚ ፓርቲ ማንም ወንድሜ አታድርቀኝ በእናትህ። እኔ እናት እርግማን ወይ አባት እርግማን የለብኝም። እኔ እኮ ጀስት እኔ ፕሊዝ ዘና በል። የራስን ጡዘት እኔ እንትን አትበል። ዘና ብለህ ፈታ ትላለህ ወይስ አትልም? ያንተን የራስህን እንትና ሌላ ቦታ ታገል ወይ መድረክ ሰጥሃለሁ ትወያያለህ። አሁን እኔን አዝናናኝ ከቻልክ ከዛ እንጫወታለን። እንዴት ያለ ክችቻ እኔ ፖለቲካ እኔ ለማዝናናት አይደለም ፖለቲካው ሃይማኖቱ። እሺ ሌላ ነገር የምትመክረኝ ነገር ሌላ ማህበራዊ ጉዳይ የምታነሳቸው አሉ? እሺ አስገባ። መወያየት የሚፈልግ ካለ ማስገባ ከፈለክ ይወያይ። ሌላ መወያየት አይደለም ፍቅር ሲሆን እኔ ናፍቀኝ ነው ያንተ መገኘት። እኔ እኮ ያንተ መገኘት እኔ ናፈቀኝ ወንድሜ። እባክህ በዚች ጊዜ ካልተጨዋወትን ካላወራን እሺ መጣ ጌም እንዴት ልናወራ ነው እናንተ? እሺ ጠይቀኝ። እኔ አንተን የምጠይቅ ጥያቄ ብዙ የለም። አሁን ጥሩ ነው። ኒውትራል ሆነ የምታገለግል ከሆነ ምንም አይነት ከመንግስት ጋር ስለ መንግስት ምንም አይነት ወሬ ሳታወራ ሌሎቹንም ሳትነፍቅ ሳታገልም መሀል ላይ ሆነ እኮ ይቻላል። ግን አሁን ባለበት ኢትዮጵያ ምድር ላይ በቃ እኔን የሚያህል ኒውትራል ሰው የለም። በቃ ፍረጥ ተነሳ። በቃ ብቸኛው ሰው እኔ ነኝ ያለሁት። የሚከራከራለ አስገባ ባንተ በኩል። እኔ እኮ ቀጥታ ነው የምነግርህ እኮ ካለ አስገባ። አሁን እንደኔ የሚያደምጣቸው ካለ በራሳቸው ቤት እኮ አሁን አንተን አያደምጡም አይደል? አሁን የተለየ አቋም ይዘህ ብትመጣ ሰድበው አባረዋል። ቴዲ ሐዋሳ ብቻ ነው የሚያደምጠው። አዎ እነሱ አያደምጡኝም፣ እኔም አላደምጣቸውም። አንደማመጥም ማንደማመጥ። አዎ ምክንያቱም ስለዚህ አንተ ማታደምጣቸውም እነሱ አያደምጡም። ያለሁት እኔ ነኝ። እኔንም ካላበድክ ከኛ ጎራ ካልገባ ወይም ከዛ ጎራ ካልገባ እያልከኝ ያለው ሰው ገለልተኛ ሳይሆን ሆኖ መኖር አይችልምን? የማንም ሳይሆኑ መኖር አይችልም ትላለች። ጥሩ ነው እኮ ያንተ ይሄ እሺ ተስማምቼበታለሁ። ግን ምንም አይነት ስለ ብልጽግና እንትን አትስጥ ነው የምለው። አሁን ባለፈው አብይን የተወሰነ ነገር ስታቆለጳጵጥ ስለሰማው እሱ ላይ ምንም አይነት ወሬ አታውራ። እንደሱ ከሆነ ጥሩ ነው። እንደሱ ሌሎቹንም እንደዛው ሌሎቹንም ለምን መሰለህ ማንንም አታድርቅ። እንደሱ ካልክ ማናቸውን ማታድርቅ። ለማናቸውን የኔን አቋም ለኔ ተውልኝ እባክህ። ለምን መሰለህ እንደሱማ ከሆነ ወደ አንዱ ታዘነብላለህ። ሰዎች ደግሞ አሁን ሌላ ነገር አሁን እኔ በዚህ ነው እኮ የምቀጥለው። የዛሬ 10 ዓመት ምን ይሆነኝ እኔ ቅልጥም ለጣለልኝ ሳፈነድድ አታየኝ፣ ስዝረክረክ አታየኝ፣ እንትና ላስደሰት ስላታየኝ ያው እየነገርኩህ እኮ ነው። አቋሜ ካልተመቸ ከሊማሊሞ ላይ በአፍንጫ ውደቅ እያልኩኝ ነው እኮ። ሲምፕል አዛት ምን ኮፍያ አቀረብኝ፣ አንበሳ አቀረብኝ። እኔ ባመንኩበት ነው የምሄደው እንጂ እንትና ላስደሰት ምናምን ምን ምለው ነገር የለኝም። ማይ ፍሬንድ ከተቃዋሚም አደንቃለሁ፣ ከገዢው ፓርቲም ካገኘሁኝ አደንቃለሁ። ያ ማለት ግን ለአንዱ ፌቨር አድርጋለሁ ማለት እንደዛ ቢሆንማ እኔ ጋር አንድ አይነት ሰው ብቻ ነበር ይመጣ፣ የተለያዩ ሰዎች ይመጣሉ። እሺ ፍቅር ሲዝም ሌላ ጥያቄ እንግዲህ ሰው ነው መስካሪ፣ ሰው ያየውን ይመሰክራል። ከኛ ከሁላችን ያቀኛል። እኔ አሁን ያቀኛል ማቀኝ ምንም ማድረግ አልችልም። ለእያንዳንዱ ቤት እያንኳኳ ሁሉም ሰው ይወደደኝ ማለት አልችልም። ሰዎች ሁሉም ሰው ይመሰክራል አይደለም። አንዳንድ ሰው ጠላቶች ደግሞ ሌላ ነገር ሊያወሩ ይችላሉ። እናውቀዋለን። አሁን ለምሳሌ እግዚአብሔርን ሁሉም ሰው ይወዱታል። እንኳን እኔ አንድ ተራ ሰው አሁን እኔ ካድሬዎች ከባዱ ነገር ነው ታውቃለህ። ካድሬዎች ነው የሚወጡት በአሁኑ ሰዓት ካድሬዎች። ከባዱ ነገር ነው ታውቃለህ። ከባዱ ነገር ሰዎችን ላስደስት ብለህ የሰዎች እስረኛ ስትሆን ያ እስረኛ ያደርጋል።
ከባዱ ነገር ጊፍተሮቼን ላስደስት ብለህ መናገር የጀመርክ ሰዓት ነው። እስረኛ ትሆናለህ። የሚበግበህ ሰውዬ ኮንትሮል ያደርጋል። እኔ እንደዛ መሆን አልፈልግም።